ኔዘርላንድ አቸውቷል። ምን ኔዘርላንድ አቸውቷል ላለው ማን ሊቨርፑል አቸውቷል ነው እንጂ ማለት ያለበት። ምን አይነት ጨዋታ ነው የሚጫወቱት? ጃፓኖች ምን አይነት አይናቸው የጠበበ አይመስልም። ማን አይናቸው በስትክክል ሙሉ ጨዋታውን ነው የሚያዩ። ማን እንዳለ አጫጭር ተጫዋቾች ተሰብስበው ማለት ነው ኮርና ገቡባቸው። ማን እነ ቫንዳይክ እነ ቫንደቨን እነ ደምፍሪስ ምናምን ያለበት ቲም ላይ ኮርና ገቡባቸው። ጃፓኖች ኮርና ገቡባቸው። ማን ሙሉ ጨዋታው ሊያልቅ ሲልማ ጭራሽን የሚያሸንፉ መስሎኝ ነበር። ጃፓን ምን አይነት ኩክ እያደረጓቸው ነበር። ማን ሰመርቬል እንዴት ነው የሚችለው? ዛሬ ግን ማሏሻችሁ ማን ኦፍ ዘ ማች መባል ያለበት ግራቨንበርግ። በስመ አብ ማን ሙሉ ጨዋታውን ሲቆጣጠረው ነበር፣ ዝም ብሎ እያጠፈ። ማን ጋክፖ ራሱ ትንሽ ጭንቅላቱ መስራት ጀመረ እኮ። ጋክፖ ሲጀመር የቶርናመንት ሰው ነው። ማን ዩሮ ወርልድ ካፕ ምናምን ይመቸዋል። ስፔሻሊ ለኔዘርላንድ ብርቱካናማ ነገር አልብሰው ሰው ይገላል። ገብቶሃል? ጋክፖ ግን ቀጣይ ጨዋታ ላይ አታስፈልግም። ውጣላቸው በእናትህ ውጣላ። እዛ ብሮቢን አስገባና ሰመርቬል ሌፍት ዊንግ ላይ አምጣው። ምን አይነት ጎል ነው ያገባው ሰመርቬል አይተዋል? ማን ቫንዴክ ትክክለኛ ካፕቴን የኔዘርላንድን የወርልድ ካፕ መክፈቻ ጎል ቴስታ ቅርቅር አደረገባቸው። ማን በጣም ያበደ ጨዋታ። ተኝታችሁ ከሆነ አዝንባችኋለሁ። ጠዋት ስትነሱ ነው የምታዩት። ኮፒ ሊንክ አድርጉት እሺ፣ በተነሳችሁበት። አው እንዲህ ነው እንጂ ሰከንድ ሃፍ ፈርስት ሃፍ ለትንሽ አስደብረውን እንቅልፍ እንዲህ እያለኝ ነበር። ሰከንድ ሃፍ 4 ጎል ነው የገባው፣ 2 እኩል። ያበደ ጨዋታና ኔዘርላንድን ካላስተካከልሽ ያንን ሰውዬ ውሸታም ልታስብሉት ነው። ያ ማቲማቲሻኑ ኔዘርላንድ ተበላለች ያሉ። አረ ሮናልድ ኩማን ጥሩ ኮች አልነበር እንዴ? ያውም የፖሴሽናል ፉትቦል አቀልቃኝ። ላይናፕ አይመች፣ ቅያሪ አይመች። አንተ በዛ ሰዓት እንዳለ ቀይረ ተከላካዮችን አኬን በግራቨንበርች ታስገባለ። ምን ማለት ነው ፓፓ? በምን አማካይ ልትጮት ነው? እንዳለ ተከላካይ ሰብስበው በባክስሪ በ5 ተከላካይ የገባውና ልክ አልነበረም። በጣም ጃፓን ማሸነፍ ይገባቸው ነበር። ባለቀ ሳቀጠቀጡ እኮ ምንድነው ኪንኪ ሆነው ክሮስ የሚያረጉት እላለሁ። ቴስታታ አለ የሚገጩት ቴስታ መሰለሽ እንዴ በዚህ ቁመታቸው። ለማንኛውም ሰከንድ ሃፍ ያበደ ጨዋታ ነበር። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ነገር ተበላሽ። ያራዳ ልጅ ጃፓን በሩጫው መድረክ ያራዳ ልጅ ፊት ትመራና በኋላ ድንቅፍቅፍ አርጓት ሙሉ ጨዋታው ሁሉ አጨርስም ነበር። በእግር ኳሱ ተቀይሮልሃል ነው ማለት። ኔዘርላንድ አስጨነቃት። ጀርመን ላይ 7 ጎል አይተናል። እዚህ ሌላ ነገር እንመለከታለን ስንል ጃፓን ልሰማህ አልችልም አሉ። ሙሉ ጌም አንተ ደረት ተለካክታ አፍንጫዋን ነፍታ ገባች፣ አፍንጫዋን ነፍታ ወጣች። ያራዳ ልጅ 2-1 ተመርታ ባለቀ ሰዓት አስቆጠረች። 2 እኩል። እዛው እኔ ካንተ ጋዚ የምቃለድበት ነገር የለም። እዛው ጥገን ያዝ ብላ አሳስቃ። እንደውም አክብሬ ነው እንጂ አሸንፍ ነበር አይነት ጨዋታ ነው የተጫወቱት። አንተ ምን ጉድ ናቸው? ኧረ አራዳ ልጅ እንዴት ነው ነገሩ ወዴት እየሄደ ነው ያለው? ቆይ ዘንድሮ ሰርፕራይዝ የሚባለውን ቲም ማወቅ በጣም ከባድ ሆኗል። የአራዳ ልጆች በጣም አስገራሚ ጨዋታ ነው። እንግዲህ ጃፓንም የተጫወተች ውስጥ ሼር ኮፕሊንክ አድርጉት። ሰው ባይሰማው እንትና ይስሙት፣ እነ ነብሮን የሌሊት ሰዎች ይስሙት። በቃ ብቻ ሼር ኮፕሊንክ አድርጉት ይሄን ቪዲዮ። ያራዳ ልጆች ጃፓን ግን አራራራራራ እንደነገርናችሁ ኔዘርላንድ ከጃፓን የሚገርም ጨዋታ ማለት ነው። ለኔ ትክክለኛ የዓለም ዋንጫ የጀመረው ዛሬ ነው ማለት ነው። እረ ጃፓን በተለይ ሚቶማ ቢኖር እኔ እዚህ ልጅ ኃይለኛ አድናቂ ነኝ። የብራይተኑ ተጫዋች ካወቃችሁት ማለት ነው። በጉዳት ምክንያት የኛው የዓለም ዋንጫ ያልፈዋል። ሰከንድ ሃፍ ነው 4 ጎሎች የተቆጠሩት። ቫንዳይክ እንግዲህ የሚያገባባትን ሲዝን እንግዲህ ዝም ብሎ ነው ቴስታ በቃ የሚነቀንቀው። ፕሪሚየር ሊግ ላይ ራሱ ስንት እንዳለው አላቅም። ከዛ ወዲያውኑ አቻ ማድረግ ችለው ነበረ። እንግዲህ ሰመርቪል ይሄን ተጫዋች ማን ሲቲ እባክህ ሳቪኒዮን ከሸጥክለት ቶተንሃም ይሄ ልጅ አስፈርምልኝ። እንዴት አባቱ ነው የሚችለው? በግራ እግሩ እኔ ቀኝ ሌፍት ዊንግ እየተጫወተ በቀኝ እግሩ ሲጠቀልል ነው በግራ እግሩ የሚገርም ጎል ጥቅልል አድርጎ አገባ። ከዛ ባለቀ ሰዓት 89ኛው ላይ እንግዲህ ጃፓን አቻ አድርገዋል። በጣም የሚችል ቡድን ነው ጃፓን። እግዚአብሔርን ምንም የሚናቅ ቡድን የለም እዚህ ወርልድ ካፕ ላይ። ፓፓ ምን አይነት ጸዴ ጨዋታ ነው! ምንም የማይሰለች ጽድት ያለ ጌም ነው ያየነው። ያልተጠበቀ ነገር ነው ያየነው። በተለይ ጃፓኖች እንዴት ቴስታ አስቆጠሩ እያወራው ያለ እያሰብኩ ያለ ነው ባይዞ እንዴት ቴስታ ምን ለምን ሊሞክሩት ምናምን እያልኩ አጭር ናቸው እያልኩ ያለ ቴስታ ሲደረግሙ ማለት ከውን ያልኩት አፌን የዘጋሁት ማለት ነው። ያበደ ጌም ላይ ባይ ዘ ዌይ ጃፓን ቀላል ተቀናቃኝ አይደለችም። ኔዘርላንድን ደግሞ ታውቃላችሁ እንደምታውቁት ነው። ያበደ ጨዋታ ያየነው። ሁለቱም አስፈሪ ቡድን መሆናቸውን አይተዋል። ኔዘርላንድም ቀላል ቡድን አልነበረችም። የሚገርም ጌም ያየነው። ፍስፍስ ነበረ። ይሄ ጨዋታ ያመላችሁ ሰዎች አይዟችሁ፣ ግን ምንም ማድረግ አይቻልም። ዓለም ዋንጫው አሁን ሞቅ እያለ ነው። ፓፓውቴ ከዚህ ጨዋታ ደስ ያለኝ ይሄ ምስል ብቻ ነው። እናቲ ተበሳጨሁ። ኧረ ሆላንድ፣ ኧረ ኔዘርላንድ ተይ ካሺ ተይ ዋንጫውን እናንሳና ፌሽታ ድግስኛ ምን ደግስ።
ሩድ ቫን ኒስተልሮይ ከዓለም አንደኛው ቦርዶን ተጫዋች ሰመርቪል ምን ያህል አስተዋጽኦ እንዳደረገለት ስለሚያውቅ አግብቶ ሄዶ እሱን ነው መርጦ ያቀፈውና ደስ ብሎኛል። ሩትገር ስታይንስ ማርቲኔዝ ቫን ኒስተልሮይ እንጂ ኩማን የማይሆን ሰው ነው። ሮናልድ ኩማን የማይሆን ሰው ነው። ጃፓን ግን በጣም ነው የተመቸች። የማዕዘን ምት እንዴት እነዛ ረጃጅም የኔዘርላንድ ሰዎች መሃል ኦጋዋ በተለይ ቫንዳይክ ላይ ዘሎ እንዴት እንደገጨበት ይደብራል። ማለት አስቡት፣ ቫኔከ ቫንደቪን በቃ ረጃጅም ናችሁ። በቃ እነዚህ ድቅቅ ያሏቸው እንዴት 88 ደቂቃ ቴስታ ይገባል። ሞሪያሱ ራሱ በደንብ የጃፓን አሰልጣኝ ምርጥ ስትራክቸር ነው የሰራው። በተለይ ፈርስት ሃፍ ላይ ታችሁት ከሆነ እያንዳንዱ ስፔስ ዘግተው ነበረ። እያንዳንዱ ለምሳሌ ሰመርቪል ላይ ደብላፕ ያደረጉበት ነበር እና ኢቶ ናካሙራ ምናምን። በዚህም ጋክፖም ላይ ደብላፕ ያደርጋሉ። በዛ ሁለቱና የ8 ቁጥሮች ደግሞ የኔዘርላንድን በካማዳ እና በሳኖ በደንብ አስይዘዋቸው ነበር። ምንም አይነት ክሬቲቪቲ ያልነበር። ኳሱ እንዳለ የሚንሸራሸር ዲዮንግ ጋ ነው። ዲዮንግ የሚያንሸራሸር የት ጋ ነው ካላችሁ በቫኔከ እና በቫንዳይክ መሀል ነው እና ጋስቱ ቦሪንግ ነበር። ከዛ ግን ሰከንድ ሃፍ ኮማን አትሊስት ሪስክ ያለው ፓስ ጀምሩ ብሎ ግራቨንቤ መጮት የጀመረው ሰከንድ ሃፍ ነው። 2 አሲስት አደረገ። እሱ መጮት በቃ ሪስክ ያለው ፓስ መስጠት ጀመረ። ፎርዋርድ ፓስ፣ ላይን ብሬኪንግ ፓስ መስጠት ጀመረ። በነዛ 2 አሲስት አድርጎ ቨርጂል ቫንዳይክም ያው ምርጥ ቴስት አስቆጥሯል። ግን ጃፓኖችም የሚመቻቸው በደንብ 2 ካምባክ አድርገዋል። የምድብ ጨዋታ ስለሆነ እንደው ችለዋለሁ እንጂ የምር ከዚህ በኋላ ልታገሳቸውም ኔዘርላንድስ። እኔ ምን አይነት ፍጥረቶች ናቸው ጃፓን? እኔ ተስፋ የማይቆርጡ አንተ ኢነርጂ አየኸው? ፈርስት ሃፍ ከነበረኝ ኢነርጂ እንዴት እንደቀየው። ምን አይነት ሰከንድ ሃፍ ነው ጃፓኖች ማለት 2 ጎል ይወላችሁ 1-0 ተበሩ አቻ አደረጉ። 2-1 ተበሩ አቻ። በአውሮፓ ቲም ከ2019 በኋላ ጃፓን ተሸንፋ አታውቅም። ስፔንን አሸንፋለች። እነ ጀርመንን እነ ስኮትላንድን ገጥም አልተሸነፈችም እና ሁለተኛ ቲሜን አግኝቻለሁ። ጀስት በቃ ጃፓን የሆነ ቦታ ብሬክ እንደሚያደርጓት ግልጽ ነው። ዋንጫ አካባቢ እንደማደርስ ግልጽ ነው። ግን ስትወርቅ ጃፓን የሆነ ትልቅ ቲም ገንድሳ ነው የምትወርቀው። በእርግጠኝነት ልንገራችሁ፣ ሲሮጡ ማለት ነው አትይዛቸውም። ካውንተር በሄዱ ቁጥር ማን ይሰጉልሃል ነው ብለህ ይዘራል ይሰጉልሃል። ኤኒዌይስ ጃፓን አቻ ወጣለች። እኔ ደስ ይላሉ። እግዚአብሔርን ሲጫወቱ በጣም ይለፋሉ፣ ይሮጣሉ። እንዴት ነው ቫንዳይክ ባለበት ዋታ ሄዲንግ ጋይት የምታገባው? ካማዳ ሁለተኛውን ጎል የፓላሱ ተጫዋች ማለት ነው። ይጫማቸው አሁን እንኳን አየው እንኳን ጨረስኩ ማለት እና እናንተ ደግሞ እንደነገርኳችሁ ነው። ቴሌግራሚ ላይ እየገባችሁ ያዘጋጀሁት ጊቫዌ ያለ ባዮ ላይ ደግሞ ሊንኩ አለ፣ የቴሌግራሚ ሊንክ። እዛ ላይ እየገባችሁ ዋን ዊል ላይ ስትቀምሩ ዲፖዚት አድርጋችሁ ስትቀምሩ ለአዲስ ተመዝጋቢዎች የሚገርም ጊቫዌ ያለ ቴሌግራሚ ደግሞ ባዮ ላይ ያለ። ይጫማችሁ። ኔዘርላንድ የትም አትደርስም፣ የትም ነው የማትደርሰው። እኔ እንደ አርሰናል ቢያንስ ገገማ በተከላካዮቿ ብቻ አለ አይደል እስከ ተወሰነ ድረስ ትሄዳለች ብዬ አስቤ ነበር። የትም ነው የማትደርሰው። በቀላሉ ነው ጎል የሚቆጠርባት። እንደው ጃፓን ጫና ብለው ቢጫወቱና የተሻለ ተጫዋቾች ቢኖራቸው ጎል አስቆጠር በሰላት ማሸነፍ የሚችሉት ነበረ። ግን አቻ ራሱ ይገባቸዋል ብዬ አስባለሁና ሁለቱም ያው ለተሳትፎ ነው የሚጫወቱት ብዬ አስባለሁ። እንደ ኔዘርላንድ አንጀት የሚበላ ሆድን ባርባር የሚልትም ኔዘርላንድ ማለት በቃ ትፈጋለች ባለቀ ሰዓት ወደታች። ኧረ በስመ አብ እመቤቴ እንዴት እንዳሳዘኑ ማለት ነው። ጃፓን ከ80 በኋላ እንዲህ ኳስ አላስነኳቸውም እንደዚህ ማለት ነው። በተኛ ኑሮ ይቆጨኝ ነበር። እንዳይቆጨኝ ብዬ ነው ያየሁት ማለት 4 ጎል እንደ ቀልድ። በስመ አብ ኧረ ጃፓን ምንም የኤዥያ ካንትሪ አይመስሉም ሲጀመር ማለት ነው። ምንም ጭራሽ። ኔዘርላንድ ግን ከአመት የማትሻሻል ቲም በቃ ምንም ፊኒሺንጓ የማያምር መጨረሻሽ አይመር ተበላ። የሆነ እንትን የረገማችሁ ካለ ሄዱና የሆነ ነገር ፍጠሩ በቃ። በአሁኑም ዓለም ዋንጫ ደርሰን የምትወርቅ ከሆነ ለሞራላችሁ ራሱ ልክ ይሆን። እግዚአብሔርን በቃ ትፈጋላችሁ እየሞከራችሁ። ለምንድን ነው ታዲያ የማታሸንፉት? 2 ደቂቃ አልቀሩም ጨዋታው ላይ 2 ደቂቃ አልቀሩም። ወስዱ ወሸቀው ቴስታ ደቃቃ ልጅ ቴስታ ሲያገባባችሁ ማለት ነው ኔዘርላንድ ላይ። በስመ አብ። ለማንኛውም ደህና ደሩ። ጠዋት 11 ሰዓት ነው። ቀጣዩ ጨዋታ ደግሞ
እንገናኛለን ማለት ነው። ይመቻችሁ። በመጀመሪያ አሰላለፈ አንድም ቻንስ ክሬት የሚያደርግ ተጫዋች ሳይኖር በሶስት አማካኝ ገባ ማለት ነው። ከዛ በመቀጠል ደግሞ ቅያር በጣም ትልቅ ስህተት። ሰመርቬል እንደዛ ከምንም ጎል አስቆጥሮልህ ሰመርቬል ማስወጣቱ ጎል ማስቆጠሩን ተውት። በእርግጥ ቢጫ ካርድ አይቷል። እንዴት ሲከላከል ነበር የተሰለፈው ራይት ዊንግ ላይ ሲከላከል የነበረው ሌፍት ባክ ላይ ቢጫ ያየበት ቦታ እንኳን ሌፍት ባክ ነው ማለት። ያስቆጠረውን ጎል ተመልክታችኋል። ጋክፖ ምን ይሰራል? የጋክፖን ቦታ ነው ሲሸፍን የነበረው በመከላከሉ ማለት። በጣም ትልቅ ስህተት። ከዚህ ውጭ ጃፓን የምትባለው ሀገር ከ2019 ጀምሮ እስካሁኗ ሰዓት ድረስ በአንድም የአውሮፓ ቡድን ሳትሸነፍ ያለመሸነፍ ሪከርዷን ይዛ ቀጥላለች ማለት። ይህ ሁሉ የምትመለከቱ የአውሮፓ ቡድን ቅጥቅጥ እየተደረገ በጃፓን እየሄደ ነው ማለት ነው። ጃፓን በጣም ጸዴ ናት። ሆላንድ ግን ልታስብበት ይገባል። ሆነ ጸዴ 10 ቁጥር እኔውን ዴፓይም ማንም መጠቀም እንዳለበት አላቅም፣ ግን ቻንስ ምንም ቻንስ ነው ክሬት ታደርጉ ያልነበሩት። ቫንዳይክ ጎል፣ ከዛ በኋላ ሰመርቤልም ከምንም ነው ያስቆጠረው። እንዳልኳችሁ ራሱ በጣም የኢንዲቪዥዋል ታለንት ነው። ለማንኛውም አካውንታችን አዲስ ስለሆነ ፎሎ እያደረጋችሁ ገና የኮት ዲቫር 8 ሰዓት ምናምን ይታያል። አንላቀቅም ነው ምላችሁ። ይመቻችሁ። ምናልባትም ይሄ ጃፓን ብሔራዊ ቡድን እንግዲህ 2050 ድረስ ዓለም ዋንጫ እናሳካለን እንዳሉ እንግዲህ ቃል ገብተዋል ይታወቃል። እና የጃፓን ፉትቦል አሶሲዬሽን ምናልባትም ያረጉታል ወይ የሚለው ነገር ቀስ በቀስ ዴቨሎፕ እያደረገ የመጣ ነገር ይመስላል። ከ2009 ጀምሮ እንደሚታወቀው ደግሞ ለአውሮፓ ቲሞች ተሸንፈው አያውቁም በሚያስቅ ሁኔታ። እና ጃፓኖች የዋዛ አይደሉም፣ በቀላችሁ የምችለው የዋዛ አይደሉም። እዚሁ ጋር ግን 22 ላይ በክሮኤሺያ ተሸንፈዋል ከማለታችሁ በፊት ፔናልቲ መለያ እንጂ መሸነፊያ መንገድ አይደለም። እንደ አቻ ነው ጨዋታው እንዳለቀ የሚቆጠረው በፊፋ። ፔናልቲው ግን መለያ ማን እንደሚያልፍ ለመለየት ነው እንጂ ተሸንፈሃል ተብሎ አይመዘገብብም። ድሮ ነው የሚባለው። ከዛ ባይ ፔናልቲስ ምናምን ብሎ ይቀመጣል። መለያ ነው እንጂ መሸነፊያ መንገድ አይደለም። እሱ ማስታወስ አለባችሁ። ብቻ እዚህ ጋር እንደምታዩት ስፔን፣ ጀርመኒ፣ ኢንግላንድ ምናምን የመሳሰሉ ኔዘርላንድስም ተጨምሮበታል። ብቻ አደገኛ ቲሞች አሉ። ክሮኤሺያ፣ ስኮትላንድ እና አይስላንድ ሁላ ሳይቀር ከእነዚህ ከኤሮፓያን ቲሞች ጋር ከ2019 ጀምሮ ተሸንፎ የማያውቁት ጃፓን እና ምን ያህል ቢልድ እያደረጉ እንደመጡም ይናገራል። እዛውም ደግሞ ያው ክሪስቲያንሲዮ ሰመርቪል ከ11 ቀናት በኋላ በሚገርም ሁኔታ እንግዲህ ለኔዘርላንድ ዴቪው ካረገ በኋላ ማስቆጠር ችሏል። ዛሬ ቁልፍ ጨዋታ ላይ ቫንዳይክና ክሪስቲያንሲዮ ሰመርቪል ነበር ኔዘርላንድ ያስቆጠሩ። ለጃፓን ደግሞ ናካሞሮና እና የክሪስታል ፓላሱ ካማዳ በቴስታ ነበር ማግባት የቻለው። ቴስታ ጃፓን ያገባሉ ዛሬ ብትገባ ኦልሞስት ሰው ሊስቅብ ይችል ነበር፣ ግን ማድረግ ችለዋል። ኤኒዌይስ ግን 2-2 ነበር ጨዋታ የጠናቀው። የሚገርም ጨዋታ ነበረ። ጨዋታው ጉዳይ ደግሞ ሳጠናቅላችሁ ማለት ነው ፈርስት በቃ ኦልሞስት የሚያስተኛ ነበረ። ዶኒል ማለን 1-2 ተፍጨርጭሮ ነበረ። ከዛ ሱዙኪም አሪፍ ሴቮች ማድረግ ችሎ ነበር። ግን ከዛ ውጭ ጃፓንን በጣም ጠንቃቃ ነበሩ። ያገኙት ቻንሶች ራሱ ሀፍ ቻንስ የጎን ቻንሶች ምናምን ነው እንጂ አሪፍ ቻንስ አልተፈጠረም። ብቻ ይሄ ክሊከት ቻንስ የምትሉት እና ከዚህ በኋላ እንደው ተሻሽለው ሰከንድ ሀፍ ላይ ሁለቱም እንግዲህ ከፈት ብለው ኔዘርላንዶች ማስከፈት ችሎ ነበረ። በሚገርም ቫንዳይክ የገጨበት መንገድ ባይዘዌ ልገልጸው የምችለው ነገር ቢኖር የሚገርም ቴስታ ያገባው። ከዛ በኋላ ናካሞራ ቶሎ ሲመልስለት አይተናል። ወደ ቫን ሄኬን ዴፍሌክሽን አግኝቶበት ከዛ ሰመርቪል እዛው ከቀረቀረ በኋላ ካማዳ ደግሞ ማለቂያዋ ላይ አደዴዝ ጃፓን እንግዲህ 1 ነጥቧን አትሊስት ይዞ እንዲወጣ ማድረግ ችሏል ማለት ነው። እነዚህ ሁለት ጀማ ተያይዘው የሚያልፉ ይመስላል። እናንተ ይመስላችሁ ኮመንት ላይ ማስቀመጣችሁ። ያለማንጫው ነገር እንዳይመጣ ስፓሱ መጫ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ።